ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ልወዞዞ በግሬ ወኬንድ ቶክ እነሆ አፍንጮ በር አካባቢ ተገኝተናል። እንግዲህ ከአፍንጮ በር የወንዝ ዳር ልማቱን እያየን እስከ ራስ መኮንን ድልድይ ድረስ እንሄዳለን። አፍንጮ በር እንግዲህ ከላይ ሆነን ስናየው በመታዩት መልኩ ነው ቪው። እቺ ሬስቶራንትና ካፌ ነች። ታፕ ሬስቶራንት ኤንድ ካፌ ትላለች። ከስር ስራ አልጀመረችም፣ ተጠናቋል። ግን ከዛ ባሻገር ግን ይሄ ወደ ውስጥ በኋላ ተመልሼ ያሳያችኋለሁ። ስክላፕቸር የተለያዩ ቅርጻ ቅርጾች የሚሰሩበት እዚህ ጋር ነው። ከዚህ ከተሰራ በኋላ ሌላ ቦታ ሄዶ ይቀመጣል። አሁንም እንዳያችኋቸው እዚህ ፊት ለፊት የባህላዊ ትግል የሚያደርጉ ሰዎች ታያላችሁ። አልቋል። እንግዲህ የት እንደሚተከል አናውቅም። ስፖርት ነው፣ ባህላዊ ትግል ነው የሚያሳዩት። እዛ ጋር ፈረሶች ደግሞ ታያላችሁ። ብረት ከስራለ። ስለዚህ እንደ ከነብረቱ ተነስቶ አስፈላጊ ቦታ ይቀመጣሉ። እዚህ ጋር ነው የሚመረቱት። ልጆቹን በኋላ ዞር ያሳያቸዋለሁ። ልጆችን ጠይቄያቸው ነበረ፣ እንደዛ ብለውኛል። እስኪ ይሄ እንግዲህ አሁን ድልድዮች ላይ መተላለፊያው ያው የመኪናው መንገድ ነበረ። እዚህ ጋር ግን እንደምታዩት በግራና በቀኝ በኩል ተጨማሪ ለእግረኛ የሚሆን መንገድ ተሰርቷል። በዚህ መልኩ በቀኝ በኩልም አለ፣ በላይ በኩል በመስጊዱ በኩል። ይሄ በግራ በኩል ያለው ነው። የተወሰነው እንደዚህ ነው። ከዛ በኋላ ግን መስታወቱ ያስፈራል። በነገራችን ላይ ይሄ ትግል ያልኳችሁ ባህላዊ ትግል የሚያሳይ ነው። እንግዲህ ይሄ የት ቦታ እንደሚተክል አይታወቅም፣ ግን እዚህ ጋር ነው የሚሰሩት። ወንዙ እንደምታዩት ነው። ወንዙ እዚህ ጋር በዚህ በድልድዩ ስር እንጦጦ ድረስ ወኮ ያለ እንግዲህ ትራክ አለ መሮጫ። ፒያሳንም እንግዲህ የወንዝ ዳሮችን ተከትሎ ባሳየሁባችሁ ቦታዎች ያላለቋሉ። በእርግጥ ግን እንጦጦ ድረስ በዚህ ስር እንግዲህ ሶምሶማ እያደረጉ ወክ ማድረግ ይቻላል ማለት ነው። ይሄ እንግዲህ ክረምቱ ጋር ተያይዞ ትንሽ አቆይቷቸዋል። ይሄ ፊት ለፊት እንደምታዩት አሁንም እየተሰራ ነው፣ ግን ትንሽ ጊዜ ፈጅ ይመስለኛል። ይሄን ከዚህ ቀደም አሳይቻችኋለሁ። ዞረን በዛ በኩል ደግሞ እስኪ ራስ መኮንን ድረስ ምን አዳዲስ ነገር አለ የሚለውን እየተንቀሳቀስን ለማየት እንሞክራለን። በላይ በኩል ፊት ለፊት የምታዩት እንግዲህ እንደዚህ አይነት ዲዛይን ያምራል ወንዙ ዳር። ይሄ እዚህ ድረስ ትመጡና ግቢውና ከዚህ በኋላ ግን ያስፈራል። እንትን ነው ውስጡ ይታያችኋል። ታች ወንዙ ስለሚታይ እንደውም ትንሽ አሁን ጭቃ ቆሻሻ ስላለ ነው እንጂ እኔ በጣም አክሮፎቢያ የሚባል አለ ከፍታ ቦታ ላይ መሄድ የማይወዱ ሰዎች ከነሱ አንዱ ነኝና መስታወቱን አሁን ላለማየት ነው። ካያችሁ ታች እንትኑ ውሃው መሄድበት ወንዙ ስለሚታይ ያስፈራል። የራስ መኮንን ላይም እንደዚሁ አንዳንድ ሰዎች አይታችሁ ከሆነ በሶሻል ሚዲያ ላይ በጣም እየፈሩ ሲሄዱ አይታችሁ ይሆናል። ምናልባት ደግሞ መስታወቱም ደግሞ ዝናብ ትንሽ ሲያከፋበት ያንሸራተታና ጠንቀቅ ብሎ መሄድ ያስፈልጋል። ግን በጣም ቀደም ሲል እንግዲህ በድልድዩ መኪና በሚያልፍበት አብረን ነበር እየተጋፋን የምናልፈው። አሁን ይሄ ሰፋ ያለ ለእግረኞች ጥሩ መንገድ ነው። ወንዙ እንደምታዩት ያውና ከላይ ከሽሮ ሜዳ የሚመጣው ነው እንግዲህ በገላግሊ ወንዝ ነው። ወደ ራስ መኮንን ተቀላቅሎ ወደታች ይወርዳል። ይሄ ወደ ሰሜን ሆቴል የሚያቋርጠው በቀጥታ ሰሜን ሆቴል ብቅ ያደርጋችኋል። ቀጥታ ከሄዳችሁ ይሄኛው እንግዲህ ወደ ውቤ በረሃ የሚወስደው ነው፣ ወደ ጊዮርጊስ የሚወስደው መንገድ ፊት ለፊቱ ነው። ወደ ሰሜን ሆቴል ብቅ የሚያደርጋቸው አቋራጭ ነው። ወደ አዲሱ ገበያ በዚህ ነው አሁን አቋርጠው የሚሄዱ ታክሲዎች። ቀደም ሲል ግን ይሄ መንገድ ብዙም አይጠቀሙም ነበር፣ ጠባብ ነበረም። በጊዮርጊስ ዞሮ ነበር መኪና የሚሄደው። ፊት ለፊት የምታዩት እንግዲህ በላይ በኩል ሆነን እስኪ ለማየት እንሞክራለን። ይሄ ወደ ጊዮርጊስ የሚወስደው መንገድ ነው። በቀኝ በኩል ያለው በጣም ያስፈራ ነበር። የተናደ ቤቶች ነበሩ።
ቤቶች ተነስተዋል። አሁን ግንቡን በደንብ ተገንብቷል። በቀኝ በኩል የምታዩት ጫፍ ላይ ቤቶች ነበሩና ይናድ ነበር አልፎ አልፎ ክረምት ኃይለኛ ክረምት ሲመጣ። አሁን ቤቶቹም ተነስተዋል። ግንቡን በደንብ ተስተካክሎ ከላይም ቆርቆሮ ታጥሯል። ቤቶቹም አይታዩም። እዚህ ጋር እንግዲህ ሰዎች እዚህ ወንዙ ዳር ለመዝናናት ሲመጡ የሚቀመጡበት ደረጃዎች አሉ። እዚህ ጋር እንደምታዩቸው እንግዲህ ያኛው ሲያልቅ ሲጠናቀቅ ሰዎች እዚህ ጋር ቁጭ ብሎ ወደ ታች ወደ ወንዙ ያሉ ማለት ነው። በድልድዩ ስር በዛ በኩል ዞር ያሳያቸዋለሁ። ቀጥታ ወኮ ያለ በሱ አልፋችሁ እንጦጦ ድረስ ነው። ይሄ እንግዲህ ወንዙ ዳር ተከትሎ ትራኮች አሉ። የመሮጫ እንግዲህ ስፖርት የሚሰሩ ሰዎችም ከታች ተነስተው እንጦጦ ድረስ መሄድ ይችላሉ። ስፖርተኞች በተለይ አትሌቲክስ ላይ ያሉ ሰዎችም ትክክለኛ ቦታ ይሆናል ወንዝ ዳር ተከትለው ረጅም ርቀት መሄድ ይችላሉ። ለሌላም ለጤናም ለሚሮጥ ሰው ጥሩ ትራክ ነው፣ ጥሩ መሮጫ ቦታ ነው። በዚህ ካሳለፈን እስኪ ታች አንድ የልጆች መጫወቻ እየተሰራች የነበረ በረከት እሱ እናየዋለን። የማያሳልፍ ከሆነ በዛኛው በኩል ተመልሰን እናያለን። እዚህም አንድ መግቢያ አለ ማለፊያ እየሰሩ ነው። እሱ በሱ የሚያስገባም ከሆነ ይሄ አንዱ መግቢያ ነው። እንግዲህ በራስ መኮንን ድልድይ ጋርም እንደዚሁ በአምላክ ነው በአካል ጋርድ በነበረ ቦታ መግቢያ አለ። እሱም እንደዚህ ያሳልፋል። ሰዎች ወደዚህ ለመግባት ሲፈልጉ በተለያየ ቦታ ይገባሉ። ፊት ለፊት ምናልባት ይታያችሁ ከሆነ አያሳልፍም። አሁን እንግዲህ የልጆች መጫወቻ አላለቀም፣ ግን መሀል ላይ በቀስቷ ማሳያችሁ ለልጆች መጫወቻ የተሰራ ነው። በዛ በኩል ዞራለሁ ማለት ነው። እንግዲህ ይሄ ማያሳልፍ አይደለም። በዛኛው በኩል ዞሬ እስኪ ወደታች እየሄድኩኝ በርቀትም ቢሆን እያየን እንጎበኛለን። እስከወደዳችሁ እስከፈቀዳችሁ ተከተሉኝ። ካፌያው ዘመህር ነኝ። ለወዘዞ በግሬ ወክ ኤንድ ቶክ ላይ ናችሁ ያላችሁት። እቺ መንገድ ነች፣ ወክ ነች እየተሰራች መራመጃ ሰዎች የሚሄዱባት ቦታ ነች። እየተሰራ ነው ገና። መሀል ላይ ግን ጭቃ አለ፣ ገና አልተገናኘም። በዛ በኩል እንግዲህ ዞር ያለው ይሄ ፊት ለፊት አዲስ አበባ ዩኒቨርሲቲ ነው። ትንሽ ቤቶች ነበሩ በፊት ቆርቆሮ ቤቶች፣ አሮጌ ቤቶች። እነሱ ተነስተው ነው እንግዲህ አጥሩን ተጠግቶ ይሄን ህንጻ የተሰራው። እዚህ ጋር ቀደም እንግዲህ የተለያዩ ቅርጻ ቅርጾች ሲሰሩ የነበረው ያልኳችሁ ይሄ ነው። ታፕ ሬስቶራንት እና ኮፊ ነው ይሄ ላይ ከላይ ነው እንግዲህ በዚህ ስር ነው ድልድዩ ስር እነኚህ ነገሮች የሚመረቱት። ቅርጻ ቅርጾቹ እዚህ ጋር ነው እንግዲህ ፈረሶች ቅድም ያሳየኋችሁ። ገባ ብለን እናያቸዋለን እስኪ። ሬስቶራንቱ ይሄ ነው። ታፑ ሬስቶራንት ኤንድ ካፌ ይላል። ስራ አልጀመረም፣ ግን ያው አልቋል። ወንበር አስገብቶ እንግዲህ ስራ መጀመር ነው የሚቀረው የሚመስለኝ። እዚህ ጋር ደግሞ ያቸው እነኚህ ፈረሶች እዚህ ጋር ነው የሚሰራቸው። ባለሙያዎቹ እዚህ ይሰሯቸዋል። ወደሚፈለግበት ቦታ ይሄዳሉ።
እዛ ጋር ደግሞ ትግል ላይ ያሉ አይታችኋቸዋል። ራሱ ድልድዩ ከዚህ ሲታይ ያምራል። እዛ ውስጥ ነው የሚሰሩት እንግዲህ ከስር መጋረጃ ጋርደው ቅርጻ ቅርጹን ዲዛይን የሚሰሩበት ቦታ እዛ ውስጥ ነው። እዚህ ድልድዩ ስር ነው የሚያመርቱት። እዚህ ጋም ይሄ ደግሞ ለየት ያለ ነው አንበሳ። አፍንጮ በር አካባቢ ነን አሁን። እንግዲህ ወደ ራስ መኮንን እንወርዳለን በዚህኛው በኩል። እዚህ ሰላምታ የሚሰጥ ፈረስ ነው እዚህ ጋር ያለው። በርቀት እስኪ ወንዙ ከላይ ሆኖ ምን ይመስላል የሚለውን ደግሞ ቅድም በዛ በኩል ነበር ሳሳያቸው የነበረው። አሁን ደግሞ በዚህ በኩል ዙሬ ሲታይ ምን ይመስላል እንደምታዩት ነው። በላይ በኩል የታጠረው ግንባታ እየተገነባበት ነው። እሱ ሲያልቅ ደግሞ ይሄ ቦታ ጭራሽ ነው የሚጠፋችሁ። የት ነው ያለ ነው የምትሉት? እንግዲህ ከአፍንጮ በር ወደ ራስ መኮንን የሚወስደው መካከለኛው መንገድ ጠበብ ያለች መንገድ ነበረች። ብዙም መኪናም ራሱ አይተላለፍባትም ነበረ። አሁን ግን እንደምታዩት ሰፊ ሆኗል። ትልቅ ማስተንፈሻ ሆኗል። እንግዲህ ቤቶች ነበሩ እዚህ በግራም በቀኝ በኩልም ወንዙ ዳር ላይ በጣም በርካታ ቤቶች ተነስተዋል። በግራ በኩልም የምታዩት የታጠረው አካባቢ በጣም በርካታ ቤቶች ነበሩ። እነሱም እንደዚሁ ተነስተዋል። በዛ በድልድዩ ስር እየተሰራ ያለው መንገድ እሱ ነው እንግዲህ ያልኳቸው። አንደኛው ከታች ጀምሮ ትራክ አለ እስከ እንጦጦ ድረስ ይሄዳል አለኝ አንዱ። ትራኩ ፒያሳ ላይም እንዳያችሁት ወንዝ ዳር ላይ አሉ። በጎን በኩል ትራኮች አሉ። በሱ ሰዎች ወክ እያደረጉ ረጅም መንገድ መጓዝ ይችላሉ። ስፖርት የሚሰሩትም እንግዲህ ሩጫ ምናምን እንደዛ ላይ ያደርጉ ይችላሉ። ድልድይ አለ መሀል ላይ ማቋረጫ የሚሆን ድልድይ የተሰራ ነው። እዚህ ስር ይታያችሁ ከሆነ
ወዞዞ በግሬ ከእንድ ተወክ ላይ ናችሁ። ይሄ የሚታያችሁ ነው እንግዲህ ትልቅ ነው ድልድይ ያለ ፒያሳም ላይ እንደዚሁ አለ መሻገሪያ ማቋረጫ ድልድይ ነው። ይሄ ነው ብዙ ጊዜ የሚፈጀው በጣም ወደ ውስጥ በጣም ስለሚቆፈር ጊዜ የሚፈጅባችሁ ይሄ ይመስለኛል። አርባ ደረጃ የምትባለው ነች ትክክለኛው። ብዙ ሰው ግን ያምታተዋል። ይሄ አርባ ደረጃ የሚባለው ነው። ከታች ያሉት መጸዳጃ ቤቶች ናቸው አሉ። ግራውንድ ላይ ያለው በጣም የሚያምር ነው። የሚያምር ሆኖ ተሰርቷል። አርባ ደረጃ ጠበብ ያለች ነበረች። ወደ መንደር ውስጥ መግቢያ ነች። አሁን በዚህ በኩል በዚህ መልኩ ተሰርታለች። በቀኝ በኩል ደግሞ ግንባታ አለ ይመስለኛል። እስቲ ቆይ ወጣ ብለን እናየዋለን። ይሄ ነው እንግዲህ ቅድም በላይ በኩል ያሉት ታጥሯል አይታይም። ይሄ ግን የታጠረው ቢሆን ይታያል። የሆነ ግንባታ እየተሰራ ነው። ትክክለኛው እንግዲህ 40 ደረጃ ነው የማውቀው ይሄ ነው። ብዙዎች ግን ያምታቱታል። በናዝሬት በኩል ያለውን 70 ደረጃ ይሉታል። ግን ከዚህ ቀጥለን የምናገኘው ነው 70 ደረጃ ራስ መኮንን ውሃ ምንጯ የነበረችበት ጣሪያን ነው። እንግዲህ በቦኖ ውሃዎች ወደ 5 የሚሆኑ ቦኖ ውሃዎችን አዲስ አበባ ላይ ሲገነባ አንደኛው ይሄ ራስ መኮንን ሐውልት ያለችበት ስር ነው አንዱ ቦኖ ውሃ። እዚህ ጋርም ትልቅ ድልድይ አለ እንደምታዩት። ይሄ አሁን በጣም ጊዜ የሚፈጀው ይሄ ይመስለኛል።
ከላይ ሆኖ ሲያዩት ደግሞ በጣም ነው ልዩ። ይሄ እንግዲህ ራስ መኮንን 70 ደረጃው ፊት ለፊት ታይቷል። ቆይ በዚህ በኩል ልምጣና መዝናኛዎች ናቸው እንግዲህ እዚህ የነበሩ ቤቶች ፈርሰው በዚህ በኩል የምታዩዋቸው ቤቶች የሚያማምሩ ቤቶች ናቸው። እዚህ አፋፉ ላይ የተሰሩት መዝናኛ ቦታዎች ናቸው፣ ኮፊ ሃውሶች ናቸው። አሰራራቸው ራሱ ከላይ ራሱ እንደ ቴራስ ነገር አላቸው። እዚህ ውስጥ የምታዩት በድንጋይ የተሰራ ዋሻ የሚመስል ነገር አለ፣ ፊት ለፊት ይታያቸዋል። እንግዲህ እዚህ አካባቢ የነበራችሁ በፊት የምታውቁት ቤቶቹን በዚህ መልኩ አሁን ቤቶቹ ከተነሱ በኋላ ይሄ ዋሻ የሚመስል ቤቶቹ ተመሳሳይ ናቸው። ኮፊ ሃውሶች ናቸው። ከስራቸው ደግሞ እንደምታዩት በጣም ግሪን ሆኖ እዚህ አካባቢ አንድ ታሪካዊ ሰው ቅርጽ አለ፣ በቅርጽ የተሰራ ሎሬት ጸጋዬ ገብረመድህን ነው። በጣም ነው የሚያምሩት። አሰራራቸው ራሱ ልዩ ነው። ምሽት ላይ በተለይ ደምቃሉ መብራቶች አሉ እንደምታዩቸው። የጋምቤላ ሆቴል ነው ፊት ለፊት ያለው ራስ መኮንን። እንግዲህ ቆይ ስንወርድ አሳያችኋለሁ። ይሄ ነው እንግዲህ 70 ደረጃ ትክክለኛው ይሄ ነው። እንግዲህ ሰዎች ግን በናዝሬት በኩል ያለውን 70 ደረጃ ይሉታል። ይሄ ውሃው ራሱ እንዴት እንደሚያምር ሌላ ቀን እስኪ ምሽት መጥቼ ለማሳየት ሞከራለሁኝ። በጣም ይደምቃል። ላይቶች አሉ በየቦታው። ያው እንግዲህ ሎሬት ጸጋዬ ገብረመድህን ቅርጽ የተሰራው እዚህ ጋር ነው። ሾርት ቪዲዮ ሾርት የሚለው ጋር ገብታችሁ ማየት ትችላላችሁ። ጸጋዬ ገብረመድህን ከግጥሞቹ አንዱን ሞትም የሞት ምን አባቱ የሚለውን በግጥም አድርጌ ስክላፕቸሩን እያሳየው ሾርት ቪዲዮ ሰርቻለሁ። ገብታችሁ ማየት ትችላላችሁ ከኔ ጋር። እዚህ ቦታ ነው እንግዲህ የተቀመጠው። አንዳንድ ቅርጻ ቅርጾች አይመስሉም፣ ግን ይሄ ጸጋዬ ገብረመድህን እኔ ቁጭ ነው ያደረጉት በትክክል። አንዳንድ አይታችሁ ከሆነ ጭራሽ የማይመስሉ አሉ። ቅርጻ ቅርጾች ተሰርተው ሰዎቹን የማይመስሉ አሉ፣ ጭራሽ የሚያከራክሩ አሉ። ጸጋዬ ገብረመድህን ግን እኔ በጣም ይሄን የሰራው እጅግ በጣም የሚገርም ነው። ራሱ ጸጋዬ ገብረመድህን የተቀመጠ ነው። አጠገቡ ቁጭ ብዬ ነው። በነገራችን ላይ ቁጭ ስትሉ ይገዝፍባችኋልና የሚገርም ነው። ወርታች ቪው ስታዩት ያምራል። እዚህ መጥቶ ቁጭ ብሎ ጊዜ ማሳለፍ መብራቶቹ ራሱ ለየት ያሉ ናቸው። ላይ ሆነን ወደ ታች እናያለን። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበረ። ሁሌም እንደምላችሁ ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው ዙሪያ ገባውን እናንተ ቃኙት። እኔ ከወዲሁ እሰናበታለሁ። እቺ ደግሞ የምትገርም ነች። ቆይ ከተሰናበትኩ በኋላ እቺ እንጨቷ የምትገርም እንጨት ነው የምትመስለው። የተፈጥሮ እንጨት ነው የምትመስለው፣ ግን አይደለም። ልክ ጫካ ውስጥ ሊገኝ የሚችል የተወለጋገደ እንጨት ተመሳሳይ እንደተሰራችው ይሄ ፊት ለፊት ጋምቤላ ሆቴል ነው። ከዛ ባሻገር ደግሞ
የሸረሪት የምትመስል ቅርጽ አለች። የውሃው ይሄ ገጠር ላይ ያለ ነው ግን ተሰርቶ ነው ሆን ተብሎ ጫካ ውስጥ ያለ ድንጋዮችን አስመስሎ የሰሩት ነው። የሚገርም ነው። በሌላ ቪዲዮ እንገናኛለን። ወንድማችሁ ካፊያው ዘመር ነበርኩኝ። ጤና ይስጥልኝ።